ከኤክስ ጋር በምን ተለያያችሁ? ትንሽ አትፍቻለሁ። ቤስት ፍሬንድ እንዲኖራት አልፈልግም። ካንተም ወድል ነገር ምን ይመስልሃል? አይ አቺ መንገድ ላይ ማሰው ሲያገኝ ማለት ነው እንደ እዛ ላይ እንዳሉት ይመስላል መሰለኝ መተው ዘለው አቺ አመንት ሊል ይችላል። አሁን በምትሰራው ፋሚሊ ምን ይሉካል? ብሎክ አድርጊያቸው ነበር መጀመሪያ አካባቢ። አሁን ለምን ነገር ነው አንዳንዴ ሳያቸው ተመልሼ ሳያቸው ምን ይሉ አንድ ላይ ስናረጋቸው ደስ የሚልክ ነገር ስንጫወት ደስ ይለኛል። ቅዘነሽ እንዴ ልቆጣጠርሽ አልቻልኩም። ኖር የፈገግታ ሪያክት ተመልካቾች፣ እኔ ግርማ እባላለሁ ከጓደኛዬ ከቀሚት ጋር እዚህ መተናል እንድንጠያየቅ ጥያቄ አብረን ነው። እንዴት ነው የተዋወቃችሁት? ቲክቶክ ላይ ነው የተዋወቅነው። ላይቭ ላይ ነበር የተዋወቅነው። 6 ወር ማለት። የመጀመሪያው ጥያቄ ሳይል ልጅ ትመስላለህ፣ መች ነው ማግባት የምትፈልገው? በ32 ዓመት ባገባ ደስ ይለኛል። ራቀ? ኧረ አሪፍ ነው። ከ8 ዓመት በኋላ ማለት ከወንድ ቤስት ፍሬንድሽ ጋር ማድረግ የሚያስደስትሽ 3 ነገሮች? መብላት፣ እሺ፣ ማውራት፣ መጫወት፣ መዝናናት፣ መጫወት። ያ ንጹህ ጓደኝነት በተቃራኒ ጾታ ላይ ይሰራል ብለህ ታስባለህ? ይሰራል። በእውነት ምንም አፌክት አያደርግም? አያደርግም። አንድ ገርልፍሬንድ አለች? የለኝም። ሊለወጥ ይችላል፣ አይታወቅም እኮ ማለት ሊለወጥ ይችላል፣ ግን መሆን አይቻልም የሚባል ነገር አይደለም። ስንት ፐርሰንቱ ይቀየራል ብለህ ታስባለህ? 50-50 ነው። 50-50 ነው። 50-50 ሪስክ በጣም 70-30 አድርገው። 70-30 ወደ እንትኑ ወደ ቤስቲነት 30 ይቀየራል። ቤስት ፍሬንድሽ የሴት ቤስቲ ቢኖረው ደስ ይልሻል ወይ? ቤስት ቦይፍሬንድሽ ኦኬ። እንደ ሁኔታ በጣም ክሎስ ከሆኑ ይከፋኛል እንዴ። እና ለምሳሌ አልፈልግም። እኔ የእሷን ጥያቄ በራሴ አድርጌ ስመልስ ቤስት ፍሬንድ እንዲኖራት አልፈልግም። ወንድ እንዲኖራት አልፈልግም። ከኔ ጋር ከሆነች ከኔ ጋር ብቻ ነው፣ እኔም ከሷ ጋር ብቻ ነው እንጂ የሚሆነው ወፍ ምን መሰለክ፣ በሴቶች እኔ እንደማስበው ብዙ ሴቶች እንትን እንዳይሉብኝ፣ ግን የኔን ፍላጎት አሁን ሴት ጓደኛ ካለችው ምናልባት እንዲኮ እንትን ሌላ ትፈልግ ይሆናል ምናምን እያለች ታማክረዋለች። ሶ ለኔ የሚጠቅመኛል ነው። ገብቷል? የሚጎዳው ደግሞ ምን እንደሆነ ታውቃለህ? ሁሌ ከኔ ጋር በተጣላን ጊዜ ወይ እንትን ባለ ጊዜ ሄዶ ወደሷ እና የሚለጠፈው ከዛ ነው የሚለጠፈው። በጣም በህይወትክ የሚጸጽትክ ነገር አድርገህ ታውቃለህ? እኔ እንጃ እስካሁን ድረስ ምንም የገጠመኝ ነገር የለም። የሚጸጽተኝ ነገር ባደረካቸው ኮንተንቶች፣ ቪዲዮዎች ምንም የሚደብር ነገር የለም? አይደብርም። በጣም ደስተኛ ነኝ። እንዴት ነው ፎሎወሮች ስለ ኮንቴንት ምንድን ነው የሚሉ ሲያገኙ ምናምን እና የአንተ ፐርሶናሊቲ እና ኮንቴንት ምን ግንኙነት አላቸው? እሱ አንድ የማይገናኝ መልስ። እሺ ምን መሰለህ መንገድ ላይ ማሰው ሲያገኝ ማለት ነው እንደ እዛ ላይ እንዳሉት ይመስላል መሰለኝ። በቃ እንደሚያውቀው ሰው ነው። ምንም አፈርድባቸውም እኮ እንደሚያውቀው ሰው ነው አክት የሚያደርጉት ማለት ነገር መተው ዘለው አቺ አመንት ሊል ይችላል። ግን ስለዚህ ሪል ላይፍ ላይ ረጋ ያልከኝ እንደዛ ነገር። እንዴት ነው አንቺ ኮንቴንት ላይ ስታይቁና በአካል ስታገኙ ምን አይነት ሰው ነው? እንደውም ሻይ ነክ ብዬው ነበረ መጀመሪያ እንትን ያልኩኝ ጊዜ እንትን ላይ ሌላ ነው፣ ፐርሶናሊቲው ደግሞ ሌላ ነው። ስለሉ ነገር ልታወሪ የምትችይው ሰው ማን ነው? በፊት ቢሆን ለፋሚሊ ምናምን ነገር ወንድሜ፣ ለእናቴ፣ ለእህቴ ምናምን። አሁን ላይ ግን ብዙ የሚወራ ነገር ስለሌለ ለራሴ ለውስጥ ሸንታለ። ብቻህን ማድረግ የሚያስደስትህ ነገር ምንድን ነው? ዩቲዩብ ቪዲዮ ያለው ብቻዬን ሰው ምን አይነት ቪዲዮ? ዶክመንተሪዎች ነው የማየው። በቃ ሌላ ምንም አላደርግም። ብቻዬን ሰው እንደዚህ ነው የማደርገው። አንቺ ብቻሽን ስትይ ታደርጊያለሽ? በጣም ብዙ ነገር። ምን ታደርጊያለሽ? 3 ነገር ያዝናናኛል ብቻዬን መሆን። 3 ነገር ልንገርህ። አንደኛ ሻወር ወስዳለሁ። ሻወር ስለ ብቻህን በቃ ዘና ስላለ ገብቶሃል። ማንም ሰው እተኛለሁ፣ እነሳለሁ፣ ያ ሻወር ወስዳለሁ። እንደዚህ በቃ መመለስ ነበር ታዲያ። ማን ያዘህ? እሺ ሻወር ወስዳለሁ፣ እበላለሁ፣ በደምብ ሰርቼ እበላለሁ፣ ፎቶ እነሳለሁ ልል ነበር ቅድም እሷ ያለችው ግን ማንም ሰው ኦኬ እሺ ይላይልሽ። እንድሮስ ከማን ጋር ሻወር ትወስዳለህ? ከኤክስ ጋር በምን ተለያያችሁ? እንዴ ባለመግባባት። ባንቺ ጥፋት በሱ ጥፋት ትንሽ አትፍቻለሁ። ሰዎች ለምን ቺት የሚያደርጉ ይመስልሃል? ከአብሮት ካለው ሰው የሚጎል ነገር ካለ ሌላ ይፈልጋል ወይ ደግሞ መሰለቻቸትም ሊያደርግ ይችላል።
መሰለቻት እሺ ጥያቄ ወንድ ከሴት ብዙ ጊዜ ቺት የሚያደርገው ማለት ነው ወንድ አይደለ ይመስለኛል ወንድ ይመስለኛል የሚያስለቅስሽ ሙዚቃ የማን ነው እና ምንድን የመጨረሻው ቀሚስ ፊልም ላይ የሱ እንትን ያስለቅስ ሳውንድትራኩ ምንድን ነው የሚለው በሳቅ በጫውታ በደስታ ምናምን እንደዛ አይደለ ሚሊኮስ ትላለ እንትን ነው የሰሩለት መሰለኝ ካንተም ወድል ነገር ምን ይመስልሃል ሳቅ ነው አውቀዋለሁ የሆነ ሳቅ አለው አይ አቺ እኔም ደስ ይላል አልፈልግም አይ በቃ ይቅርበት ለሷ ብቻ ነው መስቀኝ ሳቅ ለያ ሰምቶ ታውቃለህ ባንቺ እይታ ፍቅር የሚያጠፋ ሶስት ነገሮች ግልጽ ሆኖ አለመነጋገር ሁለተኛ ችግሮችን እዛው አለመፍታት ማለትም የገጠማቸውን ነገር ማሳደር ምናምን ነገር አለመታማም መጣልክ ቅድም ብጠይቀው ጥሩ ነበር ኬክስ ጋር በምን ተለያያችሁ ጸጥ በመባባል እንዴት አልገባንም እንዴ መሰለህ አልተጣላንም አይደለም ቆይቷል አልተጣላንም የሆነ ሰዓት ላይ በጣም ቢዚ ሆንኩኝ ማለት ነገር ከዛ በቃ ጸጥ ማለት ጀመርኩኝ ጸጥ አለ እሷ እንትን ብላኛለች ትንሽ የሆነ ነገር አፕሮች አድርጋለች ምን ነው ጠፋውና እንደዚህ ነገር ከዛ ግን ላስተካከል አልቻልኩኝም በህይወትሽ ምን ብታደርጊ ነው ተሳካልኝ ብለሽ የምታስቢው ቤተሰቤን ማስደሰት አሁን ተከፍቶብሻል ኧረ አይከፉም እንዴ ለምን ይከፋሉ አይ ግን ባስደስታቸው አንተስ ምን ብታደርግ ነው ወደሱ ይላቸው እኔም እንዳንቺው ምንድን ነው ጥያቄው ነበር በህይወትሽ ምን ታደርጊ ነው ተሳካልኝ ብለሽ የምታስቢው ቤተሰብ በመሰረት እውነት በጣም ብልጥ የሆነ መልስ ነው ቤተሰብ በመሰረት ልጅ ወልጄ ቤት ሚስት ያግብቼ ምትልበት እውነት ለመናገር እኔ ባገኝ አልጠላም በደንብ ቤተሰብ መምራት የምችልበት እንትን ደረጃ ላይ ቢደርስ አሁንም ባገባ ችግር የለብኝም ደስ ይለኛል አሁን በምትሰራው ፋሚሊ ምን ይሉካል ምን ማይሉን ያዩታል ለምንድን ነው እንደዚህ የምትሉት ግን እኔ እንደዚህ አይነት ነገር ሰራለሁ እንዴ ወጥፎ ነው የሚሰራው ብሎክ አድርጊያቸው ነበር መጀመሪያ አካባቢ ስለ የሆነ ሰዓት ነው ኮንተንት የተቀየረው እንደዚህ አልነበረም ኮንተንት ተቀየረና ትንሽ ወጣ ማለት ሲጀምር አይ ነገር አያስፈልግም ማየት የለባቸው ብዬ እንትን አልኩኝ ግን የሆነ ሰዓት ላይ የታወቁ ስመጣ ሰው የሚያቀኛል ማለት ነገር እንዴ እንትና እኮ ይሰራል ሲባል ማለት ነገር በቃ ማወቅ ጀመሩ አሁን ምንም ታሪክ ሆነ በኋላ ምንም አይደል ቲክቶክ የጀመርኩት ማለት ነው 4ኛ ዓመት እያለሁኝ ነበር ዩኒቨርሲቲ 4ኛ ዓመት ሆኜ መጀመሪያ አጥፍቼው ነበር እንደው በቃ ቲክቶክ ይፋራ ነው ማን መባል ጀመረ የሆነ ጊዜ በጣም እንትን ተብሎ ነበር ቲክቶክ የሚጠቀም ሰው ማን እንትን ነው አይባል እስቲ ሊባም ቢ ክረምት ላይ ያየው ማን ነገር ያስቃል የሚያስቁ ነገሮች አሉ በጣም ብዙ ላይ ካላቸው ከዛ እኔ ደግሞ እንደነሱ ማሳቅ እችላለሁ ያስቁኝ ጭንቅላቴ ውስጥ ይመጡልኝ ያለው አልሰራኋቸውም ግን ጭንቅላቴ ውስጥ ያሉ ነገሮች ነበሩ በሰራው ይሳቀልኛል ብዬ ወጥ አድርጌ ጀመረ ሞከርኩ እንደ እንትና አይነት ነው እንደ ዲቤክ አይነት ነገር ነው በወሬ ነው ወሬ እያወራሁ ነገር ነው እንዲህ የምታደርጉ ሰዎች እንዲህ ያልኩኝ እንደዚህ አይነት ወሬ ነው ክሪቲክስ ሰራ ነበር ከዛኛው ኮንተንት እንዴት መጣልኝ መጀመሪያው የሆነ ስልጭኔ ይቅርታ እሷ የሚደብር አሁን ሊደብረሽ አላውቅም ግን እንዲህ እየሰራሁኝ የሆነ ቪዲዮ ጠቁሮ ነገር እንዲህ ሲጋራ ያስጨሰ አይን ነገር ሰራሁኝ ከዛ በሱ ነው እንትን ያለው እሱ በጣም ሲታይ በቃ እንዲማ ከታየ ብዬ ከስር የሰው ቪዲዮ እየፈለኩ ቋቋ አረኳት በቪዲዮ አረኩት ባፌ ነበረ በቪዲዮ አረኩት እውነት ለመናገር እኔም አንዳንዴ ሳያቸው ተመልሼ ሳያቸው እንዲህ ምን ሆኜ ነው እላለሁ አንዳንዴ እግዚአብሔር አላስቀምጥም ወዲያው የሚሰራበት ቪዲዮ ካለ ሴቭ አደርገዋለሁ ሴቭ ካደረኩት አንዳንዴ ብሎክ ያደርጉኛል ሴቭ ሳደርገው እኔ እናደርኩት ስለሚያውቁ ሊሰራበት ነው ብሎ በማሰብ ያደርጉኛል መሰለኝ ሴቭ ያደረኳቸው ብዙ እንትን ያሉ በሌላ አካውንት ሲገባ ያሉ ማለት ነው ዋው ከላይ ብዙ ፎሎወር ካለ ኖቲፊኬሽን ከላይ ይመጣላቸው እንደ ሲያደርግብኝ ወደ ሌላ አካውንት ይልከዋል ሼር ነው ማድረግ እንደዛ አድርጌ የትም ስራ አለኝ የሚልኝ ሰው አለ ስራብኝ እስቲ በዚህ ስራ በጣም እንትን ይሉኛል እግዚአብሔር ፕሮሞሽናል ቪዲዮ ምንድን ነው የሰራ የቤቲንግ ማስታወቂያዎች ነበሩ ስራ ነበር
ከተቋረጠ በኋላ ብዙም ላይቭ መግባት ጀመርኩ። ከዛ የዚህ የፕሮሞሽን ስራ ብዙ የለም እዛ በኋላ ወይስ ምንድነው ያደረገው? ያ ቤቲንግ ሲቋረጥ በቃ ፕሮሞሽን በዛው እንትን አለ። ምንድነው አንተስ የምትሰሪያቸው ኮንቴንት? ሶሻል ሚዲያ ሆስት ላይ ሞዴል ላይ ኮሜርሻል ሞዴል፣ ቲቪ አድቨርታይዚንግ እና ለቲክቶክ ደግሞ ለአንዳንድ ካምፓኒዎች ሆስት ሆኜ እሰራለሁ። አንድ ላይ ስናረጋቸው ደስ የሚልክ ነገር ስንጫወት ደስ ይለኛል። ቤስት ቫኬሽን ቦታ የምትይው የት ነው? የሄድሽበትም ወይ ደግሞ ሄድ የምትፈልጊው? ከሀገር ውስጥ ከሆነ ደግሞ 3 ናቸው። ጎንደር ብሄድ ደስ ይለኛል፣ መቀሌ እና አርባ ምንጭ። ከሄድኩበት ድሬዳዋ በጣም ተመስታኛለች። ድሬዳዋ በጣም ነው ደስ የምትለው። ዶሆም አሪፍ በጣም ደስ ይላል። ሙቀቱ ነው እንጂ ግን ሊስት የምታደርገው 3 እንደሷ አርባ ምንጭና ላሊበላ ከሄድክባቸውስ እና ጥሩ ጊዜ ካሳለ? አዳማና ሐዋሳ ነው እንጂ ማቀስ ጀመረ። ጥሩ ኢንቨስት በእናታችሁ እግዚአብሔር እኔን ለማማለል ሞክር። እኔ አልችልበትም ሆነ ለምናገር አንዲ መላላጣ አልችልበትም። ማማለል ሆነ እንዴት ማማለል ሲጀመር እንዴት ነው? ወንድ ለማማለል እኔ እንዴት ላቅ እችላለሁ? አይ ሌላ ሰው ለማማለል መልክ ነው የሚሰራው። እንዴት ያመጣል? አረ ይስማ ቆንጆ ወይ እሺ ፒካፕ ላይ ነው ወይ እንደዚህ መስል አይመቸኝ እኮ አይመቻትም። ቀጥታ ነው የምናገረው። አፍርጠው ፍርጥርጥ ነው ማለት አይሻልም? እንደዚህ ይሻላል አይደል? ለፊት ነው ነገር ከሆነም ይሆናል ካለ ቅዘነሽ እንዴ ልቆጣጠርሽ አልቻልኩም። መብራት አይለክ እንዴ? እሺ ልቤን አጠፋው። ከኔ የምታደንቅልኝ ነገር ምንድን ነው? ታታሪነት አይደል? ጎበዝ ነው እውነት። ቁም ነገር በቃ የሚቀልድ ምናምን ስለሆነ ብዙ ሰው ቁም ነገሩን አያይም። ግን ስሰማ ምናምን ነገር ሲነግረኝ ይሄ ልጅ ጎበዝ ነው እውነት ምናምን ነገር ብያለሁ፣ አስብሎኛል። ይለያያል። ሁሉ ነገሯ ነው የማደንቅላት። አድናቂዋ ነኝ። ልፈርብል